ምዕራፍ ናራት ሐሰሳ አማላች ለፋ ያለው ቆዳ መጫኛ ይሆናል አሉ። በዓይነ ሕሊናዬ መላ ወሪሳ ነሰሱ። ባባ ጆቢራ፣ እማማ ጉዶ፣ ወይሳው፣ መምህር ጭፍን፣ ሽኮኮ፣ ድኩሱ፣ ልባሙ ወሪሳ ሽማግሌ የሌለባት መንደር መሆኗ ዛሬ ተሰማኝ። ይሁንም ያሉትን አማላጅነት እጠይቃለሁ። አባባ ጆቢራ ዝም ብለው ሲያደምጡኝ ቆይተው ናሁን ምን አድርግ ትለኛለህ ናሉኝ። አማላጅ ሁነኝ ናልኳቸው። እኔ ናሉኝ። አዎ አይዋስ ቢዋሰኝ ከባለዳ ባሰኝ ሲባል አልሰማህም? ሆሆ አንበርብርን እያወቀሁ ናሉ። ታዲያ ምን በጀኝ? ግመል ምን ተጭነሃል? ሽመል ምን ያወዛውዝሃል? አመል አሉ። አንበርብር እኮ ነገሬን ቅሙኝ ነው። የሚሆንልህ ከሆነ ሌላ አማላጅ ፈልግ ናሉ። እማማ ጉዶ ጋር ሄድኩኝ። አፋቸውን ከፍተው አዳመጡኝና አንበርብር ለአእምሮ አማጸነው ላይበላ አበላሸው ነው። ትርፍህ አማላጅ ልኮ ነበር። ስለሆነ ዝም ብለህ መጥሪያ ውስጥ ይመጣ ጠብቅ ናሉ። እዚያስ ፍርድ ቤት እንዳደረገ መሆን ነዋ። ወይ ታገባታለህ ወይ 40 ብር ትቀጣለህ ናሉ። እሳቸው የዘመናቸውን ደንብ ነው የሚያወሩት፣ የደጉን ዘመን። እኔም ገና አንድ ፍሬ ሳለው ተጠልፌ ነው የተዳርኩት። አባ አደናግሬ ሊወት ተነስቶ ለካ አድፍቶ ኖሯል ናሉ። ታዲያ እኔ ምን አገባኝ ማለት ከጀለኝ። እረትና ታሪክ እንዳላለፈነፍ ሁሉ ለጆሮዬ ተጠየሁ። ኩይሳ ፊቱ ድንገት ስገተርበት ተርበተበተ። ምን ነው ደግሞ? ምን አሉ? ምንድን? የተራራ መንቀጥቀጥ ያስከተለው ርደት አንበርብር ላልኩኝ። ምን አሉ ደግሞ? ምን ነገሯቸው ዳለኝ። አማላጅ እንድትሆነኝ ነው። አማላጅ ልሆንልህ ማለትህ ነው? አይ አንተ ለኔ አማላጅ በዘዴ ላከውና ልግደሉ አሉህ እንዴ? ነቄ ነኝ። እየተገላመጠ ካጠገቤ ተሰወረም። እንግዲህ ምን ቅርኝ? ልፋ ያለው አንድ እንጨት ያስራል አሉ። ከእንግዲህ ፀጉሬን ተላጭቼ ከርቸሌ ወርጄ ተረቴን መኮምኮም ነው። የሁሪሳ እንኳሮች ለሪ በከንቱ ኮልኮሌዎች ናቸው። ማን አክብሯቸው? ለጠላቴ እንኳን ያልተመኘሁት ጭንቀት ወረደብኝ። ዋይንቶ በማይዘለቅ የጭንቀት ማህበር መካከል ለእግር ማቆሚያ ብቻ የምታበቃ የተስፋ ደረቅ መሬት ታየችኝ። በትምህርት ቤታችን ዳይሬክተርና አስተዳደር በኩል መቼም ስጋ ለሚመዝን ሰው ሁለቱም ከኪሎ በላይ ናቸው። በሌላ ይመዘን የተባለ እንደሆነ ነው ጉዱ። በተለይ አስተዳደሩ የሰራኝን መቼም አልረሳውም። ያንን ታሪክ ሳያስታውስ ለአማላጅነት እሺ እንደማይለኝ ገመት። ገና ወደ ትምህርት ቤቱ ተመድቤ ስመጣ ያናገረኝ እሱ ነው። ልጅ አለ ሲል ነበር የጠየቀኝ። ድንግርግር እያለኝ ራሴን ባሉታ ወዘወዙ። ዘግይተሃል፣ መዘግየትህ ታውቋል አለኝ። የማይታወቅ ሰው እንዲህ የሚናገር ጅል መሆን አለበት እያልኩ ራሴን ነቀነቅኩለት። ውለድ እንጂ ውለድ አለኝ። በሌላ ቀን በቀናት ልዩነት ወለድክ ይለኛል። ራሴን ባሉታ ነቀንቅለታለሁ። ውለድ እንጂ መዘግየት ታውቀዋል ይለኛል። ዝም እላለሁ። ልጅ ባያሳድግ በራሱ ፈጣሪን በአግባቡ ማገልገል ነው። እንዴት እስክለው ጠብቆ ሲያጣ ቀጠለም። አየህ፣ የሰው ልጅ 10ቱ ትእዛዛትን ማክበር የሚጀምረው ከወለደ በኋላ ነው። ልጁን ጥሎ እንዳይታሰር አይገድልም፣ አይሰርቅም፣ በጊዜ ገብቶ ልጁን መንከባከብ ስላለበት አያመነዝርም፣ አይሰክርም፣ በተለይ ደግሞ ለልጁ አርአያ ለመሆን አይዋሽም። ይህን ስታይ እግዚአብሔር ማገልገል ነው አትልም አለም። የ10 ልጆች አባቴ የሆነው አባቴ ቢያገኘው አዲስ እረኛ ከብት አያስተኛ ይለው ነበርም። እንግዲህ በቅርቡ የወለደ መሆን አለበት ስል አሰብሁ። አንድ ቀን ከሥራ በኋላ ልጄን ካላሳየሁ ብሎ ችክ አለም። የግዴን ተከተልኩት። መንገድ ላይ ስለ ልጅ አስተዳደግ ይነዘንዘኝ ነበርም።
ልጅን ምንም ሳትዋሽና ሳትደብቅ ማሳደግ ይጠበቅብሃል። አንድ ልጅ ያለ ስናወራ ቤቱ ደረስን። ልጁ አራስ መስሎኝ ነበርም። 5 ዓመት ይሆነዋል። ቆቅቅል ነው። እንደ አባቱ ትከሻው የዳበረ አንገት የሌለው ፍጥረት። ስንተዋወቅ ስሜን ስነግረው ከእንቅልፉ እንደባነነ ሆኖ አባቱን አየው። ስለዚህ ሰው ነግረኸኛል? አባቱን ጠየቅም። ናው ልጁን መለስም። አዲስ ተቀይሮ መጣ ብሎ ጠየቀው። ናው አባት መለስም። ጅል ቢጤ ነው ብለኸኝ ነበር ሲል ጠየቀው። እኔ ደነገጥኩ። ናው ላለ አባት ለልጁ። ወደ እኔ ዞር ብሎ ደግሞ እንደነገርኩ ነው፣ ልጅ ስታሳድግ መዋሸት አያስፈልግም ናለኝ። ግድ የለህም አልኩ የሞት-ሞቴን። እውነቱን ስለነገርከኝ አመሰግናለሁ አባቴ ናለም። አባትየው ምንም አይደለም አለውና ወደ ማብራራቱ ገባ። እንደምታየው ነው፣ ጅል ሰው ገጽታ ይመሰክራል፣ ድቃት የለውም ናለም። እውነቱን ስለነገርከኝ አመሰግናለሁ አባቴ ልጁ መለሰም። ልጅን መዋሸት አይገባም ብዬ ነበር ናለኝ። እርግጥ ነው ናለሁ ቃሉ እንደ ርየት እየመረረኝ። ከትንሽ ቆይታ በኋላ ገበታ ቀርቦ ተሰየምን። ልጁ ከኛ ጋር አንድ ላይ ይመገባል። አሁንም የትውስታ ማህደሩን በመበዝበዝ ላይ እንዳለ ያስታውቃል። በዝብዞ አዲስ የነገር ፋይል አገኘም። ሆዳም ቢጤ ነው አላልከኝም? ጉድ የፈላ ናልኩና በጣቶች አክሬ ያስኩትን ጉርሻ አላለሁ። የኔ ልጅ ናለ አባት። ብዙ ጅሎች ሆዳም ናቸው። እንደነገርኩህ የእሱንም ሆዳምነት ለማረጋገጥ ፊቱ ላይ ትሪውን ምን ያህል እንዳራቁት ማስተዋል ይበቃል ናለም። እውነቱን ስለነገርከኝ አመሰግናለሁ አባዬ ናለ ልጁ። አባት ወደ እኔ ዞር ብሎ ልጅን መዋሸት ደግ አይደለም አይመስልህም ናለኝ። ዝም አልኩህ። ራሴን ጅልም ሆዳምም አድርጌ አስቤ አላውቅም ነበርም። እነዚህ ትከሻቸው የዳበረ ነገረኞች ሰድበውኛል ወይም እውነቱን ነግረውኛል። የአባቱ አዴት ሳይዝ ፎቶ የመሰለው ልጅ አእምሮ አሁንም እንዳላረፈ ያስታውቃል። አባዬ ናለም። ወይዬ አለ አባት እጁን ጉርሻው ላይ እንደ ብሎን የሚያጥብቅ እያሽከረክርም። ሙሉ ደሞዝ ተቀብሎ አያውቅም በብድር ግቢውን ብሎ አለም። እርግጥ ነው አባት መለስም። እውነቱን ስለነገርከኝ አመሰግናለሁ አባቴ። ዝም በሉ ያልኩኝ ወፈፍ አድርጎኝ። ዝም በሉ አሉባልተኞች። ልጁ ላይ አፈጠህቱ። አንተም ብትሆን አባትህም ወረኞች። ልጁ ከመደንገጥ ይልቅ እውነቱን ስለነገርከን አመሰግናለን የአባዬ ጓደኛ ያለኝ። ከቤቱ እንዴት እንደወጣሁና እንደሄድኩ አላስታውሰውም። እጄን አለመታጠቤን እንኳን ያወቅኩት ቤት ስደርስ ነበርም። እናስ ይህ ትከሻው የዳበረ አስተዳዳሪ ለአማላጅነት እሺ ይለኛል? አባሪነት። እንቅልፍ ባይኔ ሳይዞር ነጋም። ሰኞ ወፍ ሳይንጫጫ ተነሳውም። እባብሽ ሰዓቱን እንደ ፍቅረኛ መጠበቅ ጀመሩ። ከሰዓት በፊት በር የተንኳኳ። ማነው ያልኩኝ። አንበርብር ከቤት ሳልወጣ መጥሪያውን ይዘው የመጡ መሰለኝ። ክፈት እኔ ነኝ። ዱቢራ ነበሩም። ምነው በደህና? ክፈት። እንቅልፍ ሳይወስደኝ አደሩ። አሁን ሲነጋጋ አንድ ዘዴ መጣልኝ ናሉኝ። ምን ዘዴ ናልኩኝ። ለፓርቲያችን አመልክትና የትብብር ደብዳቤ አጽፍ። የምን ፓርቲ? የምን የትብብር ደብዳቤ ናልኩኝ። እውነት ሳትሰማ ቀርተህ ነው? ሄደው አልጋዬ ላይ ተቀመጡ። ኔት ናልኩኝ። ፓርቲ እኮ አለን። የኦሪሳ ሕዝቦች ዲሞክራሲያዊ ድርጅት ውህድህድ ይባላል። ደርግ በግፍ ጓደላፈውን ቀይ ሽብር አላፋፋምበትም። ናሁ ደርግ ከወደቀ በኋላ የጓደላፈውን አርማ ነሳን። የኢትዮጵያ ሰርቆ አደሩ ፓርቲን ለማስመዝገብ ስንሄድ ይሄማ ሲያሳጥሩት ኢሰፓ ነው አሉን።
እውነትም የምጻረ ቃሉ የሰፋ ነው ለካ። ተጨነቅን፣ ተጠበብ። በኋላ ሁነኛ ሰው አፈላለገን ብናማክር ለምን አባር ድርጅት አትሆኑም አለን። ምንድነው አባር ብንል ታብራላችሁ፣ ያብሯችኋል፣ ቀላል ነው። አዎ በሉ ስትባሉ አዎ፣ አይ በሉ ስትባሉ አይ፣ ይኸው ነው ተባልን። ጥሩ መንገዶን ብለን ስማችንንም ከዚያው ተሰጠን። ያኔ ነው ወሪሳ ህዝቦች ዲሞክራሲያዊ ድርጅት የተባልነው። ይህንን የተመለከቱ ሪበከንቶች የተበለጡ መስሏቸው በወሩ እኛም አባር ድርጅት ነን አሉ። ወዲያውኑ የሪበከንቱ ህዝቦች ዲሞክራሲያዊ ድርጅት እብህዲህን አቋቋሙ እና ብዬ የምለው ጠፋኝ። እናማ አባሮች ነን። የህብረት ስምምነታችን ላይ በአባርነት የምንሰራቸው ተጠቁመዋል። እኛ የሚደበደብ ሲኖር አባርነታችንን ይጠይቃሉ። ባለፈው ምርጫ ሪበከንቱ ላይ አንድ ብሔራዊ ድርጅት እብህዴድን ሊያሸንፈው ሲቃረብ የሙያ እገዛ ጠየቁን። ድምፅ ሳይሰማ ላፍ ላፍ አድርገን ከጉድ አወጣናቸው። እኛም ጋር ከምርጫ በኋላ ጥቂት ጉምጉምታ ተነስቶ ነበር። ሪበከንቶችን የሙያ እገዛ ጠየቅን። የአጉረመረመውን ጠርገው ጣሉት። 18 ሞቶ 26 ቆሰለ። በዚሁ ተደመደመ እና ናልኩኝ እብህዴድ አንበርብርን እንዲያማልድ ውህዴድ የትብብር ደብዳቤ ጻፍልህ ያሉኝ። ውጥንቅጥ መፍትሄ አንበርብር ከሆነ የአውራሪ ስም ወተት ቢሉኝ ለማለብ ከመነሳት ወደ ኋላ አልልም። ለካ የውህዴድ ጸሐፊ ፈላስፋው ኖሯል። ወደ ፍንጅግም ዝርዝር ሳልገባ ነገርኩት። ደብዳቤ እንድጽፍልህ አባል ሁን አለኝ። መንገዶኝ ዳልኩኝ። ከ6 ወር በፊት የተመዘገብክ እንዲመስል የ7 ወር መዋጮ ክፍል አለኝ። በ5 ብር ተሰልቶ ከፈል። ነገ ተመለስ ስባል አሁኑኑ ብዬ ፍትር ያዝኩኝ። ግሩም የትብብር ደብዳቤ ተጻፈልኝ። ሪበከንቱ ህዝቦች ዲሞክራሲያዊ ድርጅት አዲስ አበባ። ጉዳዩ ትብብር ስለመጠየቅ ስማቸው ከላይ የተጠቀሰው ጠንካራ አባላችን ከድርጅታችሁ ሰው ጋር በገቡት አምባጓሮ የተነሳ የድርጅታችን ሥራ መስተጓጎል አጋጥሞታል። በመሆኑም በእናንተ በኩል አምባጓሮው ዲሞክራሲያዊ በሆነ አግባብ እንዲቆረብ ትብብር ታደርጉ ዘንድ አባርነታችሁን በመተማመን እንጠይቃለን። የአባር ድርጅት አባርነት ለዘላለም ይኑር። ፊርማ። እንጃ ብቻ ደስ አለኝ። አንበርብር የሰው አማላጅነት የሚያጠረጋቸው ሰው አይደሉም። ይሁንና ዳይሬክተሩንና አስተዳደሩን መላኬን አልዘነጋም። በዚህና በዚያ እንደ ቆዳ መወጠር ክፋት የለውም። ይሳሳባል። የያዘለት እንደያዘ ይቀራል፣ የከሸፈውም እያልኩኝ የዳይሬክተሩና የአስተዳደሩ አማላጅነት ከሸፈም። እንዴት ረገርተው ይባላል አሉ አንበርብር። ርስትህን ተው፣ ሚስትህን ተው፣ አገርህን ተው ቢባል የወግ ነው። እንዴት ነገርተው ይባላል አለ ጥርስ ሌላ የሌላቸው ጉንዳን ሰውየም። ነክሰው ይዘውኛልና አይለቁኝም። እንግዲህ ለ15 ዓመት ዘብጥያ የሚያገለግሉኝን የጸሎት መጽሐፍና የተረት መጽሐፍ ልግዛ እንጂ ለአምላኬ እየጸለይኩ በእኔ እየተረትኩ ያንን ሁሉ የዓመታት አቅብ ታስሬ መገስገስ ነው። ወደ ባሰኝ። ይሁንም የብህዴድን ምላሽ ተስፋ አድርጌ መጠባበቅ ያዝኩኝ። በመካከሉ የአንበርብር መጥሪያ ቢመጣስ ጉዳዩ መንግሥት እጅ ገባ። ስለዚህ እኛ ብንስማማም ክሱ ይቀጥላል ማለት ነው። ጭልፍት እንደዞረው ጫጩታሉ። አንበርብር እንደ ክፉ መንፈስ እጅግሬን አስረው ያለ ከልካይ ሊወቁኝ ነው። ጉንዳን የሆኑ ሰውዬ ጭንቀት እብደት ሊሆን ሲቃጣው ቢታገስልኝ በሚል ወደ ከንትር ግሮሰሪ ሄድኩኝ። መጠጥ ቤት ጉዳዩን ሳያመዝኑ የማጠቃለያ ቦታ ነው። ነገ ከሩሃቸው ሲሆኑ ላይገኙ አለን ባዮች ጊዜያዊ ተስፋ ይሰጣሉ። በሰው ነገር ተነስቶም ተደፈርኩ ባይ ፎካሪም አይጠፋም። በመጠጥ ልቦና ሲያደምጡት መፍትሄ የሚመስል ሐሳብ ሰጭም አለም። ሐሳቡ ግን ከመጠጥን ክብል የተረፈ ጤዛ ነውና ነገ ወደ ልቦና በመመለስ ሳቢያ በኖ ይጠፋል። ከስካር በፊት የአንበርብር ስም ሲነሳ ያልራደ ወሬሳዊ አልነበርም። ማንን ከሰሱ? ከማን ጋር ተጣሉ? ጆሮ ይቆማል።
ከዚያ ተሟግተው ከርቸሌ ያወረዱትና አድፍጠው የገደሉት ወዲሳዊ ታሪክ ይከተላል። ከሁሉም ያለ ታሪክ የኔን የመሰለኝ የጩልጩሌ ነው። ጩልጩሌ ጠጥቶ ፎከረባቸው አሉ። አንድ እግር በርበሬ መንቀላከቷቸው አንበርበር ለብልቦ አቃጥሎ ፈጃቸው። ይህችን ነው የተናገረው። በነጋታው ጠዋት አንበርበር በሩ ላይ ቆመዋል። ሲወጣ መጥሪያ ዘረጉለት። ጩልጩሌ የማታውን ዘንግቶ ምን አደረግ አላቸው አሉ። ያረከውን ከፖሊስ አፍ ትሰማለህ፣ ያልደግመውም ይደገምልኝ ካልክ ከፍተኛው ፍርድ ቤት መሃል ዳኛው ይደግምልሃል አሉት። እግራቸው ላይ ወደቀ። እንደኔ እግራቸውን ነጥቀው ሄዱ። እንደኔ መሬት ላይ ዘጭ ብሎ ቀረ። እንደኔ በጀርባው ተንጋለለ። እንደኔ አማላጅ ላከባቸው። እንደኔ እንዴት ነገርተው ይባላል አሉት አሉ። እንደኔ ጭንቀት እብደት ሊሆንበት ቃጣው አሉ። እንደኔ እሱ የተጠቀሰበት ወንጀለኛ መቅጫ አንቀጽ የ6 ወር ዘብጥያ ጌታ ነበር አሉ። አንበርብር ያንሰዋል በሚል አውጠነጥኑና ሽኮኮን ላኩበት። ዛሬ ማታ ናና እንነጋገር አሉት። የቀጠሩት ቤታቸው ነው። ጩልጩሌ ነገር ሊቀልልኝ መስሎት ማታ ጨለማ ለብሶ አንበርብር ቤት ሄደም። ለካ ስለ ከሰስኩት ሊገድለኝ ዝቶብኛል ብለው 3 ሽማግሌ ምስክሮች አዘጋጅተው ጠብቀውት ኖሯል። ቤታቸውን ሲቆረቁር እጅ ከፍንጅ ተያዘ። ምስክርበት መከላከያ ምስክር ያቀረበው ሽኮኮ ፈርቶ አላውቅም አለም። ጩልጩሌ መንግስት እያለ እንደሌለ በመቁጠር በሕግ የተያዘን ነገር በመናቅ ጨለማን ተገን አድርጎ አናጋራው ቤት ድረስ ሄዶ ብዙ ማጠናከሪያ አንቀጽ ተጠቅሶበት 5 ዓመት ተፈረደበት። ያንሰዋል ይላሉ አሉ አንበርብርም። ይወጣ ደግሞ አዘጋጅቼለታለሁ። ቶሎ ቶሎ ጨለቱ። መጠጥ ትራሱ መጠጥ ልብሱ የመጣው ቢመጣ ለመመለሱ ብዬ ፎከሩ። ገድላችኋለሁ አልኩኝ። ደግነቱ ስም አልጠራሁም አሉ። ተው ያለችኝ ጭፍን ብቻ ናት። ያንን ምሽት ፍጹም ሴት ሆና መሸች። እኔን ስትለማመጥ ቤቴ ከመድረሴ በፊት ግን ከስካሬ ባንኜ ነበርም። ስላበዛሁት ጭፍን በጥፊ በላይ ነው ስካሬ በድነው። እንዳፈጠጥኩ ነጋ። ጫፍ ጫፉ ጠዋት ስራ አልሄድ እያልኩ በመንጓለል ላይ ሳለሁ በሬን ሽኮኮ ቆረቆረ። ስከፍትልት ዛሬ ማታ ናና እንነጋገር አለኝ። ማን ምን አላልኩም። የጩልጩሌ ጦስ አሁን 15 ዓመት አንሶኝ ነው ሊያስጨምሩብኝ ደፋ ቀና የሚሉት። እሺ አልኩት። የበሰበሰ ዝናብ አይፈራም፣ በደንብ ይፍረድብኝ። እንዲያውም ቆንጨራ ይዤ እሄድላችኋለሁ። ይምሽ ብቻ። ከኔ ይልቅ ጭፍን ተሻለች። ለምን ትፈነዳለህ አለችኝ። ከቆንጨራ ይልቅ ለ3 ምስክሮች ተናግረህ ሂድ ብላለችኝ። አንበርብር ላይ ማን ሲመሰክር አልኩኝ። እኔ ልባሙና ፈላስፋዋለን አለችኝ። ላይን ያዝ እንዳደረገ አንበርብር ቤት ደረሱ። በፍራተባ በሩን ቆረቆር። ይህኔ ምስክሮቹ ያኮበኩባሉ። አንበርብርም ወጥመድ የገባች ቆቅ አድርገው ያስቡኝ ይሆናል። የልጆች ድምፅ ከፍ ብሎ ይሰማኛል። ዳግም ቆረቆሩ። በሩ ሲከፈት የልጆች ድምፅ እንደ ቀስት ተወርውሮ ጆሮዬ ውስጥ ተቀበቀበ። በሩን የከፈተችው ሽትርገጥ ነበረች። ስለ ፍቅር እንደሚዘፍን ድምፃዊ ልቧን ይዛ ቀረች። ምን መሆኗ ነው? ለመገላመጥም ወኔ ያነሰኝ አሉ ላልኳት በደፈናው እንደ መባንን ብላ ናለ አባዬ እንደ ልጅ ቦረቀች። ገባው። አንበርብር ከአንድ ከሌላ ሰው ጋር ቁጭ ብለው 4 የልጅ ልጆቻቸውን ፊታቸው ደርድረው ትርኢት የሚያይ መስሏል። እኔን ከጉዳዩ ሳይጥፉኝ ቀጠሉ። በሉ ደግሞ ከኔ ጀምሮ መካከል ላይ የሳታችሁም ስም አለ አሉ። ልጆቹ ተነቃቁ። አንበርብርን ማን ወለደ? ልጆቹን ጠየቁ። ከትክቴ ልጆቹ መለሱ። ከትክቴን ማን ወለደ? ማናይቶት? ማናይቶትንስ? አነክቶት? ማነክቶትን ማን ወለደ? መጣባቸውና አብቴ ተደባለቀም። እናንተ ልጆች ዛሬ ጉድ ይፈላል አሉ። መጣባቸው መጣባቸውን ማን ወለደ? አብጤ አብጤን ማን ወለደው? አረዴ አረዴንስ? ደምለው ደምለውንስ? ሰው አይተርፈው
ከአንበርብር ጋር ያለው ተጋባዥ ትርኢቱ ቢቸከውም ራሱን ላይ ታች እያወዛወዘ ስሜቱን ለመደበቅ ይጥራል። የሰው አይተርፈው አባት ያየህ ይሩጥ፣ ያየህ ይሩጥ አባት ያየህ ይራድ። ይበቃል፣ ይበቃል ዛሬ። ድሮ እኛ እስተ 30 ትውልድ እናውቅ ነበር። አይ ዘንድሮ ሁሉ ብላሽ። በሉ ግቡ ወደ ጓዳ፣ ራታቸውን ስጫቸው፣ ከንቱ ቢሆንም ቅሉ ላሉ። እኔ እንደ ፍርደኛ ተፊታቸው ቆሜያለሁ። ሁለቱም ምስክሮች እስካሁን አልተከሰቱም። አንበርብር ራሳቸውንና ልጃቸውን ካልጨመሩ ምስክሩ አይሟላላቸውም። ጉሮሮዬን ባስታውሶኝ አጸዳው። በኋላ ግን ትክክል አለመሆን የገባኝ። አንበርብር ገላምጠውኝ አጠገባቸው ወደ ተቀመጠው ዞሩ። ያ ማመልከቻ የጻፈው ከንቱ እሱ ነው አሉ። ሰውየው እንደ አዲስ አጨንቁሮ አየኝ። እዚህ ቁጭ በል አለኝ። አንበርብር እስኪያዙኝ ዝም ብዬ ቆም። አትቀመጥም እንዴ? አንበርብር ተኩነጠነጡ። ቢሆንም የእሳቸውን ፍቃድ መጠበቅ አስደስቷቸዋል። ሲርበኝ ታነኩ፣ ሲጨንቅኝ ታረኩ መሆኑ አልጠፋኝም ናሉኝ። ዝም አልኩ። ጥሩ አማካሪ አለ። በእናት ድርጅት የመጣህብኝ እንጂ እኔ እናንተ አጥፊና ጠፊ ነበርን። የድርጅቶች አባርነት እንዲጠናከር በማሰብ ነገሩን በንጥልጥል ትቼዋለሁ ናሉ። ከኔ ቀድሞ ሰውየው አመሰገናቸው። ጉልበት ሳም እንጂ ናሉ አንበርብር። ጉልበቷን እንድትሳም ይመስላል። ይህን የሺት እርገጥ መጥታ ተሰየመች። ከአንበርብር ቀጥሎ የእንግዳውን ጉልበት ሳምኩ። ሳንገራግር እሷንም ሳም ናሉኝ። ክምር ጉልበቷን ስስም ጭንቅላቴን ዳሰስ አደረገችኝ። መላ ሰውነቴን ገሸሸኝ። እሱ የድርጅታችን የብህዴድ ጸሐፊ ነው ናሉኝ። ከአንገቴ ቅንጥስ ብዬ አመሰገኑ። እኔ ደግሞ የድርጅቱ ገንዘብ ያዥ ነኝ ናሉ። ድርጅታችን ለዚህ አስተዋጽኦ ወረታውን ይከፍላል ናለ ሰውየው። ወረታው ክፍያ እኔን በማረድም ቢከናወን ተገቢ ነው እላለሁ። የተሸከምኩት ጭንቀት ሲራገፍ ትከሻዬንም አብረው ያወረዱት ያህል ቀለለኝ። ሲያዝሉት ነጋሽ ሲያወርዱት አልቃሽ ነው ይሄ ናሉ አንበርብር። የካልኳቸው የጦር ቃል ኪዳን ትዝ አለኝ። እንግዲህ እንቀጥል ማለታቸው አይቀርም። ካስገድዶ መድፈር ወንጀል 10 ጊዜ ይሻለኛል። እስትንያዝ እንቀጥላለን። ስንያዝም እኔ አባሪ ተባባሪ ስለሆንኩ ፍርድ ከሳቸው ዝቅ ይላል። ይህን አውቀው ይግቡበት። ሰውየው ብዙም ሳይቆይ እኔን መክሮኝ ሄደም። አንበርብር እንደ አዲስ እየጎፈሉ ማንበብ ጀመሩ። የሪ በከንቱ ህዝቦች ዲሞክራሲያዊ ድርጅት ቢባል እውነት መስሎሃል? አንዱም የሪ በከንቱ መንፈስ የለበትም። አሁን ብፈልግ እንደ ዝንጀሮ መንጋ በሽመል ገብቼ በትነው ነበር። ታዲያ ምን ይሆናል? በገንዘብ ያዥነት ጥቂት የጎደለብኝ ስላለ እሱን በሕግ እንዳይጠይቁኝ ማለሳለሻ ያልኩት ነው። እማ ልጅነታቸውን የተቀበልሁት አፈር ሳልገባ አንተ ዋጋህን ሳላሰጥህ አልቀርም። አትየኝ አይኔ ፍሰስና ናሉኝ። እንኳን አይኔ ፍሰስ ማለት ቢያፈሱትም ነፃ ከመውጣቴ ጋር አይነጻጽርም። ዝም አልኩ። በል እስከዚያው ልጄን የምትክስበትን እኔንም የምትዛመድበትን ሐሳብ ከሽማግሌዎች መክረህ በዚህ 2 ቀን ተመለስ ናሉኝ። እሺ ናልኩ። ከቤት እስክወጣ ቸኩዬም አማክራለሁ ብለህ ጭራሹኑ ገደል እንዳይሰዱ ናሉኝ። ደሞ ያስብበት። ትጸድቅ ትኮነን ቢለው ቆይ መክሬ አስታውቃለሁ እንዳለው እንዳትሆን። እሺ እሺ አይደለም ከልብህ ተቀልበህ ሆን። ባለፈው ተመጡት የአቃቢ ሕግ ምስክሮች ወደ ኋላ ቀረት ብሎ አፍላፍ ገጥሞ ያናገረ እሱን ያማክረኝ በለው። እሺ